የምታወሪው አቤት እንጂ እሺ ከዛዝ እንዳዊት 100,000 ትቀጫለሽ ከደሜ እኔማ ቆይ ሁለት ሰዎች አሉ እኔ ስሜን የጠሩ ክስ መስርቻለሁ አፈር ከደሜ ነው ማስፈላቸው አፈር ከደሜ ሙጃ ሁላ በተለይ በተሽ ከሆነ ገቧት ወጭ ይላል ታዲያ እነዚህ ዱባይ አይደለም የሚኖሩት እዚህ የለም እዚህ አንቀጥቅጧቸዋል አሁን እስቲ ስሜን ጥሪ ነው በቃ ታውቂያለሽ ከሊት ስምሽን ሰምተሻል ይባባላሉ አሉ እዛ እንዴት ነው እቺ ሙኒት የምትባለው ማሽሙረኛ ናት እሺ የዴታዩሽ ሰማክ ሻሊ ሄቨንን ታወራለች የሰው ስም እየጠራች ትሳደባለች ወይስ እሷም እንደ ፈሪዎቹ ስም ሳትጠራ ነው የምታስፈራራው? እንደ ሙኒት የትነሽ ምናምን አላለች 100,000 ብር ከየት ይመጣል? ያው አሜሪካ ቁጭ ብላ ዝም ብላ በባዶ ነው የምትደነፋው። እኔ ደግሞ እንደው እሷ እንኳን ተሽላ ስም ጠርታ ሙኒት የት አለች መሲ የት አለች ሳሪት አለች ብትል ብዬ ነበር። ኦኬ ጉቺ የሚባል አልተጠራም ማለት ነው። እኔ ተቀልጃል። ያው አሁን ምን መሰለሽ 100,000 ሪያል ቅጣት አለው እዚህ ሀገር የሰው ስም ጠርተሽ ከተሳደብሽ ስም ካቆሽ ገባሽ አይደለ? አሁን ምን ተጀምሯል? የሆነ ነገር ታወሪና ሰምተሻል ማን እንደሆንሽ ታውቂያለሽ ተጀምሯል። እዚህም እኮ እንደዛ ነው። ስም ከጠራህ እኮ እንደዛ ነው። እኔ እንዲያውም አሁን የሆነ ሰው ደግሞ አሁን እንድሪስ እኮ ዲፖርት ተደረገ ታውቃለህ? አራተኝም እንድሪስ ጀበና ዲፖርት ተደረገ። ወንድሜ አንተ የፈረንሳይ ህግ ደግሞ ብታየው እናት የፈረንሳይ አውሮፓም አይመስልም። እሱ ዲፖርት የተደረገው ሱዳን ነው ኤርትራ እዛው ወደ መጣበት ግብጽ እኮ ኤርትራ ነው ወይስ ሱዳን ነው ዲፖርት የተደረገ? ያስሚን ሀረርጌ ማናት? በይ በቃ ያስሚን ሀረርጌ ዘመዴ ከሆንሽ እንግዲህ ለሜይ 30 እንዳትቀርሺ ጌም አለኝ። እሺ ምን አልከኝ? ሜይ 30 ነው እንዴ አንቺ? እናቴን መጣሉ አንበሳሽን አውርድ። ምን ረደዛ ረደዛ ዘመዴ አንበሳሽን አውርድ ነው ደግሞ አፋንቴ ደዛው አልፈልግም። ዋኑ ማረጉ አንበሳ አልፈልግም እምቢ። እኔ ምን ሰማ እሺ ወዴት ነው ዲፖርት የተደረገው? እንባባላለን። የወሬ ጥማት እኮ እንድሪስ ዲፖርት ተደረገ። እሺ እኔ ቆንጆ ያስሚንዬ፣ አረ ዘመዶች አሉ እኮ ሚኒሶታ የሀረርጌ ዘመዶች። አንድ እህት አለችኝ እሷ ትሰጥ ያስሚንዬ ትሰጥ እንዴ እሷ ነሽ እንዴ? እኔ እኮ ሀብታም እኮ እህት አለችኝ የሀረርጌ እግዚአብሔር በፈለኩ $50,000 ላኪ ብላት የምትልክ ወይ እግዚአብሔር ነው። ጂቲዲሲ ሙጫቲ አንድ ነገር ልንገርሽ አይደለሽም? አይ እህት ስላለችኝ ብዬ ነው። ባለፈው የመጣው ጊዜ ሙሉ ወጪን ችላኝ የመጣሁት እኮ እሷ ናት። እዚህ ማንም ይመጣል ይላል አለችኝ። እህት የሀረርጌ እህት አለችኝ ሀብታም ያስሚን የምትባል ልጆቿ ራሷ ልጆቿን ፍቅር ያልኩት ያስሚን የሀረርጌዋ የት ነው የምትኖረው? ሚኒሶታ ሀብታም ናት ብታያት። ወቋታ ሲሙጫ ካም ጅርታ ነጋ ሞራ የለችም ሰለች የታለ ልጠልፋት እኮ ነው። ሀብታም ነው ስትይ አየር ላይ ስጋ ቆራጮች ተጣልተዋል። ምንድነው ስም አልነጋ አልጠቅስም። አዋልኩ ተበላሉ እኮ ትላንትና ደግሞ ያቺ አሜሪካኗ እንበለኛም ስም አናነሳ ዘመዶቿ ሊበሏት ነው። እነ ፋኖ እነ ጎንደሬ እነ ጎጃሜ እነ ወሎ ሊበሏት ነው። እኛ እዚህ የምንበላው አተን ጦርነት ከላይ ከታች እንትን ይልብናል። እሷ የውሻ ብላ የአማራን ሕዝብ ደም ልትጠጣ ቁጭ ብላ መለመኗ ሳያንሳት ጭራሽ ብላ ውሻዋን ይዛ መታይ ውሻዋን ልደት አከበረች። ተነስፋ ነው እያለች ነው ቅዳሜ ገበያ ለእሷ 5 አንበሳ ወረደላት መሰለኝ ለውሻዋ። አላወቁም ከሰው ይልቅ ውሻ እንደሚወደድ ነጮች ቢያቱ እንደው እቺ ሙጃ በራሷ ሳይሆን ያንን ውሻ ይዛ ነጮች ጋር ታክታክ ብታረግ ኖሮ 100 አንበሳ ነበር የሚወርድላት። በጣም ነው የሚወዱት። ከዛ ቤታ እንኳን ራሷን የቻለች እንትኑናለች እኮ ታውቂያለሽ አይደል? ይሄ ፋኖ ምናምን ታጣቂም አላት። ቆይ ልነግርህ እንዲህ አሏት ብታይ የእኛን ብር 2 ዓመት ደማችንን ጠጥታ የአማራን ሕዝብ ገንዘብ በልታ የአማራ ክልተሮች
ብላ ብላ ደግሞ አሁን የቀራት ደግሞ ያንን ባሏን ጎትታ ልትመጣ ነው ማለት ገና እሷ በዘር ማንዘሮቿ ትጫወታለች። ጂጂ እንዴት ነው ይሄን ወሬ የምታወሪው? አቤት ጂጂ። እሺ ከዛዝ እንዳዊት አናቷን እየነቀነቀች ነው የምታወራው። እሺ ከዛስ ምን አሉ? በእግዚአብሔር ፖለቲካ አረጉት የውሻ ልደት። ያ ደግሞ እንኩሮ ወርቅ ላከ፣ ገንዘብ ላከ። አሁን ደግሞ በድብቅ አልኳችሁ ጎጃሚ። ማነው ስም ይጠቀሳል? ማነው ስም አይጠቀስም? ለምን ተብሎ ወርቅ ስትይ አልሰማሽም? እንዴ አሁን ወርቅ አልሽ። ያንን ወርቁን አይ ታታተ ማታጋጨ ከዚህ ሰውዬ ጋር ነው ያደርጋችሁ። ብዙ ድረስ ይመጣ አቀማለ እኔ እናት መከፍለ የለኝም ዘንድሮ ስራ የለኝም ብያለሁ። ልጅ እያሳደግኩ ነው። ድሮ ቢሆን እናቴ ድሮ ጠበቃ ይከፍል። እሱ ደግሞ ያ እንኩሮ ሰሞኑ ያንን የጎጃም እንትኗን ተስላ እጇ ላይ ያንን ማህተባችን የጎጃምን ተስላ ጎጃሜ ነኝ ትላለች። እሱማ የሆነ ነገር እንደው በውስጥማ አማራ ሸቅሎ ያላለፈለት ብሔር የለም ስትል ነበር። የለም የእሷ ሲሆን እንደው ደግሞ እሷ ደግሞ ከነዛ ሰዎች ከተጣላች በኋላ እሷ አማረባት፣ ሌሎቹ አመዳቸው ቦን አለ። ይኸው በእሷ ነበረ 1000 2000 የሚያያቸው። አሁን የቁጭ ብላ ታንቀላፋለች። ጭስ የሚጨስበት ምድጃ መስላለች። አዳም ስም ይጠራል። አንጠራ ማንጠራ ያሟትና መልሰው ደግሞ እዛ ይደግፏታል። እሱን እኩል መስክ ጂጂ ክንድሽ ላይ ምንድን ነው የመጣው? ሊፕስቲክ መጣ። አንቺ ቅድም ነጭ ብርጭቆ የሆነ እየጠጣች ነበርና ብርጭቆ ላይ ሌላ ሴት አልመጣችም። አሁን ነው ቅድም ሞትኩኝ። ጆዬ እኔ ጌታ እንዴት ነህ? ሰላም ነው? እስቲ ጆዬ ሳልነግርሽ ጂጂዬ፣ ጆዬ ደግሞ ተዘጋበት አካውንቱ። ወይ የልጅ እውነት ነው እንዴ? አካውንት ተዘጋ? እስቲ እውነት ነው? እሱ አካውንት አይዘጋም። እናት የትሙት ባንዲንግ አደረጉት። ባንዲንግ የጆን የኔ እንኳን ለቢነት ነው፣ የሱ ባንዲንግ ነው። ሮይስ አይዘጋም። አይ ቢዘጋም ይከፍልም። የጆን ዳንኤል ጆንዬ አየር ላይ ላሳረጉ አዘጉት። ሪፖርት እውነት ነው። ስም አንጠቅስም ተጠርጣሪው አሉ። አንተ ነው ቆይ እንዲህ ስም አንጠቅስ አንቺ ነኝ እንቶኔ እንደለው እንቶኔ እሱን ሰብስቦ አሉ ገባለት። ስም ጠጥ አደረገለት። እንግዲህ እንዲህ ነው እናቴዋ። ታዲያ ተያይዘው ጠፉ ልትለኝ ሊጠፉ ነው? ኧረ አጀንዳ ነው በቃ ሁሉም አይቀርም። አሁን ስጋ ቆራጮቹ ቤት ገብቼ ስም አይጠቀስም እያሉ ሲያወሩ ሰማኝ። እሷ ሴትዮ ይላሉ። እሷ እንዲያርጋ እሷ ደግሞ ቁጭ ብላ ሪከርድ እያደረገች ነው። ማን ነው ስሜን የሚጠራ? ማህዬ የትኛው አሜሪካ ነው? ስጋ ቆራጮች ቤላ ይዘው ተነስተዋል። መሳያ ምናምን አልገባኝም ነገሩ ግን የሆነ ጭምጭምታ ከሽንጥ ነው ከወገብ ነው የሚቆርጡት። አላቅም። እርጉዝ ላም አትታረድም ሲል ነበር ለቁርጥ አይጠቀስ በቃ አዲስ ሙድ ሆናል። ታዲያ እኔ አልገባኝማ። አንተ ደግሞ እንደ አፍሪካ የሆነ ነገር አቅጣጫ ጠቅስ። ሩቅ ምስራቅ በስተደቡብ በኩል ያዝርብን የሚያዞር ነገር አልገባኝም። ማቦት ወይ ይዝኛው ነው። ፎሎ እያደረጋቸው አዲስ አካውንት ነው ፒፕሉ አዲስ ነው እንዴ? እና ፎሎ አርጊ ጂጂዬ። የተበላ ነው ተበልተናል። ሳቃችን ሊጠፋን አይችልም። ሀዘበለ ናይ ትግራይ ምሽጥር አለ ፍቅርዬ ማረየ ናሜዳ ትግራይ ጅቡ አሁን የጆን እንዲህ እውነት ተዘግቷል። በመድኃኒዓለም እናቴ ነው ወይ ልደውልለታ። በእናትህ ግን ያስከፍቷል። እሱ አይመስልም። ፍቅርዬ ልቤ ማይበላ የጆንን አካውንት ዘግተህ በሰላም ልትኖር እዛች ሀገር ላይ
አንዴ ዳይ ድርባሉ እንትን እያለ ነው አሉ አለ። ወይ ስም ጠራው ጂጂ ሌላ ሰው መጣ። እጅሽ ላይ ሌላ ሰው መጣ። ጂጂ እጅሽ ላይ ሌላ ሰው ይምጣ ደብል ፌስ መጣ። ኧረ ሊደፋኝ ነው የልጅ በመድኃኒዓለም እኔኑ ሊደፋኝ ነው። እንዶቹ ሸወዱን። 1500 ፎሎ አድርጉት። ሽኑ ቶሎ ፎሎ አድርጉ። ተዘርፈናል። ያረቢ የኔን አካውንት በተራ ነው የሚያዘጋው። ጆ ስም አሁን በቃ ደንበኛ ቶፒክ ተገኘ። የእሱ አካውንት ተዘግቶ ሌላው ሰላም ሊኖር የሁሉም ይዘጋል። አሁን ዝም በይ። አሁን የኛ አካውንት አዲስ ተከፍቷል። ሰክሪት ኮድ አድርገን ለታለን ምን ዘግቼ ቁጭ ልበል እንጂ ከተሳሳተ የኔንም አብሮ ነው የሚያዘጋው። ሌባ በስቷል። ለኔ ራሱ ተደርጎ ነበር ግን የጆን ተዘጋብ መድኃኒዓለም እናቴን ዘጉበት። እንደነስ እሱ ጎበዝ ነበር። አይ ያስመልሰዋል። ታያለ የሱ ተዘግቶ የሱ ተዘጋ ማለት ኢትዮጵያ እያንዳንድሽ እዚህ ላይ ያለሽ በሙሉ ይዘጋልሻል። እግዚአብሔር ምስክሬ ነው የምላችሁ። ኧረ እንደዚህ በእልክ ሄዳችሁ አዘግታችሁ እናንተ እዚህ ጋር ቁጭ ልትሉ። ሰላም ይሻላል። ሰላም ፍቅር ይሻላል። ኧረ ያዘጋ ይሄድበታል። ኧረ ፍቅር ከእንትና ጋር ነው የምትሰራው ከትራምፕ ጋር እንዴ። አፍንጫችሁን ይዞ ነው የሚያስፈራው። ዚስ ኢዝ ዋይት ሃውስ ወርክስ እነሱ አይደለም የሚያዘጉት። እባክህ እነሱ አይደለም የሚያዘጉት። እነዚህ ዋናዎቹ እነሱ ተዋቸው እና የለም ማለት ነው። ፍቅር ግን 1 ምናምን ባለው አካውንት መጥቶ ነበረ። እሺ በምን አለ ተዘጋለ? ኧረ ልደውልለት በእናትህ። ያዘጋብኝን ሰው ስም አልጠቅስም አለ። እሱም አይ አውቆታል። ስም አልጠቅስም አለ። እኔ እኮ እነዚህ እናንተ ሰዎች እኔ እኮ አሁን እኮ ጅቦ ሀጂ ይልቲ ነው በይ ግድ የለም ጅቦ አይደለም ይወደድ። እነዚህ ልጆች የእንጀራ መብያቸው ነው ገብቷል። መተዳደሪያቸው ነው። ሌሎች አሉ አሜሪካን አውሮፓ ቁጭ ብለው የምታሽቃብጡ ማለት ነው። የሁለቱንም ሰላም የማትፈልጉ ከሆናችሁ የራሳችሁ እግዚአብሔር ጂጂ አንድ ነገር ልንገርሽ። እሱ በአካውንቱ ቀዳቅ ሳይዘጋ ተዘጋ አይልህም፣ ግን ያስከፍተዋል። 100% ሹር ያስከፍተዋል። አካውንት ቢዘጋ አሁን ይኸውላችሁ የጆን ዳንኤል አካውንት ተዘጋ እያንዳንድሽ ይዘጋብሽ፣ እያንዳንድሽን ያዘጋልሻል። ማንሽም እዚህ ጋር ቁጭ አትይም። በተለይ ኢትዮጵያ ያላችሁ እና ምናምን ያስጠረቅምባቸዋል። 1900 ሰው አላችሁ። ፎሎ አድርጉኝ። እኔን የምትወዱኝ እኔን የምታከብሩ ሙጃ ተብያለሁ። እንግዲህ ሙጃ ማለት ሳምባ ጋር አብሮ የሚበቅል ማጣበቂያ ነገር ነው። ሙጃ ይባላል በአገራችን። ጉዳይ ግን ሰላም አልነበረ እንዴ? ሰላም ሆኖ ሰላም ወርዶ ጤነኛ አልነበሩም። በቃ ሁሉም ደህና ሆኖ እኮ ደስ ይል ነበር። ምን አሁን ምን ደርቢ አንድ ነገር ስም አይጠራም። እስቲ እናንተ ደግሞ እዚህ ለሱ ከምትሰጡ ለኔ ስጡ። ምቀኝት እሱ እንደሆነ እየሄደ ብሩንም አካውንቱን ማስረከብ ልማዱ ነው። ለኔ ስጡ እንዴ። የሰጠሩን አንበሳ እንኳን ሳያወጣ ያዘጋ ሙጃ ብሩ እንኳን ሳታወጣ እግዚአብሔር ምስክር ጉሌ እኮ ነው። እኔማ በሱ አንቺ ነሽ አሁን ምን እንዳሉ ታውቃለህ? የዛለት ማታ ጂጂ አንበሳ ሰጥቷለች። አካውንቱ ይዘጋል። ጠዋት ይሰማል፣ ሌሊት እነሳላለሁ፣ ለሽንት የተነስቼ እንደዚህ ምቀልላለሁ፣ ያብጠለጥሉኛል። አካውንቱ ተዘጋ። አዘጋጅበት አካውንቱ እሷ የበፊቱን ማዘጋጅበት የአሁኑን ማዘጋጅበት አለ። በአንቺ አይደለሽም። የአሁኑን በደንብ አውቀዋለሁ። በደንብ ነው የማውቀው። እናቴ ትሙት ጂጂ በስነ ስርዓት ታቀዶለት ምናምን ነው። አንተ አታውቅም ነበር እንዴ? ምንም አላውቅም። ሎጊን ብዬ ነበር፣ ሎግ አውት አላልኩ። ከዛ ከወር በላይ ስለሆነ እዛው አክቲቭ አድርገው ቀያየሩት። ግድ የለም ይሄ ይወጣል እና አካውንቱን ወሰዱት። ማን ቆንጆ አሁን አካውንቱን አጥፍተውታል። ጭራሽ የለም። እና ከሰስክ እንዴ? ቁጥር አለ እኮ አልኩሽ። ቁጥር አላሳየሁሽም? 3630 የሚለው መጨረሻ አይፎን 13 ፕሮ ማክስ ይላል። ሁሉም ነገር አለ እኮ የተቀየረበት። አንተ ነገረ ሻርጃ እዚህ አላሳየሁሽም? አሁን የለጠፍኩትን እኔ ታውቅልሃለሁ። እኔ ሀገሩን አረብኛ ምናምን የተጻፈው በምንድን ነው ማለት ነው? የተቀየረበት ቦታ ምናምን ሁሉም ነገር አለ። ጎበዝ አፈራባታቸው። የምታውቃቸው ሰዎች ናቸው እንግዲህ። በጣም የማውቃቸው ሰዎች ናቸው። ቅሌት ይሄን መስጠት
ይበልክ አንተ አጭበርባሪ አቃጣሪ። እኔ የምናደደው እኮ ሰውን ፍሬህይወት የምትባለውን ፎቶ አላኩልኝ በውስጥ። አንቺ ጨምዳዳ አሮጊት እገባልሻለሁ። አቃጣሪ ትለኛለሽ። ቆይ ትንሽ እስኪ ቀላ ነው ማንገበግብሽ። እከካም አሮጊት ምንድነው? ጂጂዬ ተበላን መጣልሽ። ከሪታ በኩል መጣልሽ። እናት ሪታኩ የናት እስወርኒ ጥሩ እህት አታስቀምጥልሽም እንዴ? ኧረ በእናትህ ወይኔ ሪታዬ ቲንክ ሶ ማች። ልቧ መጣ ሪታዬ ቲንክ ሶ ማች። እግዚአብሔር ይስጥልኝ፣ ተባረኪልኝ የኔ እናት። አይስበር እንዲህ ነው ፍንድቅድቅ የሚያደርገው አንበሳ አይደል? እኔ የእሷ ጊፍት ነው እንደዚህ። እግዚአብሔርን ለምን እንደሆነ ታውቃለህ? ጅቡ እግዚአብሔር ምስክሬን ነው የምልህ። በጣም በቃ ግርም የምትል ሴት ናት። በጣም ግርም የምትል ሴት ናት። በቃ እሷ ናት ያለችኝ ማለት ትችላለህ። መድኃኒዓለምን ወዲያ አትል አለሻታ ሪታዬ ተባረክ። በእግዚአብሔር በእናታች መርቆልኝ ተባረክ። በወጣ ይተካለች እግዚአብሔር። በስመ አብ ደንግጣ ልብሽ እንደገና ቀጥ እንዳትል ሁሉ ጊዜ ሳስጠኝ በቃ እንደዚህ ነው የምትሰጠኝ እኮ። ደግማው ደግሞ ልብሽ ቀጥ እንዳይል አረጋግጥ። ቴንኪው እኔና ከደገመችው ቀጥ አይደለም። ምክንያቱም አሁን አውቃለሁ ስላላየኋት አሁን አውቃለሁ። ፍቅር አይስክሪም ለኔ ተባረኪልኝ እማዬ እግዚአብሔር ይስጥልኝ። ቴንኪው ቴንኪው እኔ ቆንጆ ስሚ አይስክሪም ያስመስሉኛል እያየሽ ጋይስ። በእናታችሁ መርቁልኝ። እማትለወጥ ደስ የምትል ሴት እግዚአብሔር ይስጥልኝ። በእናታችሁ ግድ የለም ቴንኪው በሏ። እስቲ ጂጂ ላውራበት በእናትሽ። እዚህ አይስክሪም እያላሱኝ እኮ ነው እነ ፍቅር እነ ሚኪ። አንተ ፊቷ ተቀያየረ። ፊልተሩ መድኃኒዓለም እኔ ሳስተኝ ሆነ እግዚአብሔርን ልዩ ስሜት አይ ዶንት ኖ ዋይ ለምን ነው እግዚአብሔር ምስክሬ ነው። እግዚአብሔርን አላበኝሽ እኔን በአይስክሪም ይልሱኛል እዚህ። ቲንክ ሶ ማች እግዚአብሔር በጣም ነው የማመሰግነው። ተባረኪልኝ፣ እድሜ ይስጥሽ። ለጅቦም ይውረድለት እያሉ ነው ወላሂ። በይ በእናታችሁ ሪታን አመስግኑልኝ እግዚአብሔር። እሺ እኔ ላመስግናት። አመስግናት። እሺ ሪታዬ እውነት ከፍ በይ፣ እደጊ፣ ተመንደጊ፣ ውለጂ። የወለድሽውም ልጅ አገር ይምራ፣ ጠቅላይ ሚኒስትር ይሁን። አሜን በይ። አሜን። ያ ረቢ ጠላቶችሽን እግራቸውን ቄጤማ አይናቸውን ጨለማ ያርገው፣ መንገድሽን አልጋ ባልጋ ያርገው። አሜን። ከአያና ተጠበቂ። ቆይ ዛሬ ሰምቼዋለሁ ስለ መኪና እያወራ አትቀላቀል። አያና ፖለቲከኛ ነው። እኛ ምናምን በሳድድ የሚሰጡ እህቶቻችንን መመረቅ ላይ ነን ያለ ነው። ለጌሙ ደግሞ እንዳትቀሪ እዚሁ ላይ ነው። እዚህ ላይ ታካላ ለጌሙ ደግሞ እንዳትቀሪ። እንዴ በየጊዜው በሳምንት እኮ ነው የምትመጣው። መድኃኒዓለምን ታቀኝ ዲና ሙፍቲን ዛሬ ነፃ ልታወጣው ከጂጂ ጋር ስትከራከር ሰማሁ። ሄደብኝ እንጂ ዛሬ አንበ ዛሬ ስንለያ እግዚአብሔር ምን ሲያተርፈኝ ነው። ስንለያ ነው ዛሬ እንያያዛት ነው አለብኝ ብሎ እኮ ነው የወጣው። ታውቂያለሽ ላፋለ ስብሰባ አለብኝ ብሎ እኔ ግን ያው ያለበት ይመስለኝ። ምክንያቱም ስላለበት ያለበት ይመስለኛል። ሪታዬ ተባረኪ። ሳምንቴን እንደዚህ ብሩክ እንዳረግሽልኝ ብሩክ በይልኝ። ባይ ቻው። አያናዬ አስገቢ አያና አስገቢ። የብልጽግና አባል የለም ቤት አለ። አበባ እየላከልሽ አይደል እንዴ? ፓርላማ ቁጭ አለኩ። አንተ ጅብ። እሺ አቶ አያና ስነ ስርዓት ትይዛለህ። እንዴት ዋልክ? ጨረስክ? አንቺ በጣም ረጅም ስብሰባ ነበር፣ 1 ሰዓት ተኩል። ረስተኸው ነው? ስማ አይ 2 PM ላይ መስሎኛል። ከ1 PM ደግሞ እኔ ሊድ የማደርገው ስብሰባ ነው፣ የሪሊዝ ሬትሮስፔክቲቭ ሰልፍ ሚቲንግ ነው። እዛ ተጥጄ ቆየሁኝ። እንዴት ነው ጅቦ? ቤቱ እንዴት ነው? ቀለም ተቀብቶ ምናምን አላለቀም? እንዴት ነው? እኛም ቤት ነው። አንተ ቅሊንጦ አይደል እንደሚገባው? ለምንድን ነው ቅሊንጦ የምገባው? በገዛ ሀገሬ የተነጠፈ አልጋ እየጠበቀ ቅሊንጦ ምን አርግ ትለዋለህ? እንዴ ምን አርጎ ነው እሱ? ለምን የሰራው ወንጀል አንዴ ላውራው በእናትሽ ጂጂ፣ የዚህ ጣልቃ እንዳለ ስማ።
የሰላው ትልቅ ወንጀል ሰርቷል። እዚህ ጋር የሰራው እኔ አንዳርጋቸው የት እንዳለ ታውቃለህ? አዲስ ይጎቷል። አንዳርጋቸው ሱዳን ነው ያለው። አንዳርጋቸው ምን ፈልገው ነው? ክብደት ጨምሮ ምን እየሰራ እንደሆነ ታውቃለህ? ፑሻፕ እየሰራ ነው ክብደት ለመቀነስ። ስማ ወያኔ ከየመን ስታወጣው እናንተ ከሱዳን ከዚች ከሩዊት ማምጣት ያቀታቸዋል። ስታስፈልግ አይደል እንዴ? አንዳርጋቸውን አምጥተህ እዛ ለያስ ሽሮ ለመቀለብ ነው። አቅም ይፈልጋል። እባክህ ተወሱ። የምትፈልገውን ነው የምታመጣው የኔ ጌታ። ወያኔ ባህር ተሻግራ የመን ሰና ገብታ አምጥታ አሁን አንተን እንያዝ ቢሉ እኔ ሰላማዊ ሰልፍ ይሄ መንግስት ተቃውሞ አንተን ለመያዝ ቢሄዱ ተቃውሞ ሰልፍ ወጣሉ። ብቻዬን ምን አረገሱ ሀጂ ምን አረኩ እኮ ምንም የማያደርግ ሰው አያዝም ነው የምልሽ። ገብቶሻል? ቢያደርግ ለምን ተያዝክ የመንግስት ተቀላቢ ከመሆኑ ውጭ ምንም የምታደርገው እና አሁን አንዳርጋቸው ተያዘ አልተያዘ ለመንግስት አስበዋል? ምን እየተካሄደ እንደሆነ እዛ አካባቢ ወይ ታወቃል። ገና ሳይወጣል እዛ የተሰበሰበው እኮ ስልክ ጥሪው ነው የሚያስቸግር። ገና ሳይወጣ እኮ ነው የሚደውልልህ። ዛሬ የተወራው ነገራቸው ይሰማሉ አይደለ? የተከበሩ ወሬ ማቃበል ምን ትርጉም አለው? እንደ ወያኔ ነው በወንፊት ውሃ እየቀዱ ነው የምልህ እኮ። ኖ በፍጹም እንደ ወያኔ ሱዳን ምን እንትን ጀመሩ። ምን ነው የሚባለው? ምን ጀመሩ? የህዝብ ለህዝብ ትስስር አማራ፣ ትግራይ፣ ኤርትራ፣ ሱዳን አንድ ላይ። አንተ የብሔር የተከበሩ ብሔሮችን ስም አትጥራ። መድረሽታ አማራስ የተከበረ አይደለም? አማራንም ጠርቻለሁ። አትጥራ ነው የምልህ እኮ። አማራን አትጥራ ነው የምልህ እኮ። ትግራይን አትጥራ፣ ኦሮሞን አትጥራ። እናቴን ነው ምን እየተደረገ ነው? ተሰብስበው ድፎ ዳቦ እና እንትን ሲበሉ ነበር። አታቀለው ይሄ ነው አሁን ነገሮች ሲቀሉ አያና ነገሮች ሲቀሉ እየከበዱ ይመጣሉ። እናቴ ትሙት ምን ተደርጉ ነው ጭቡ ምን በቃ ያለውን ነገር በስነ ስርዓት የመንደር ታጣቂ ያልከው አይደል እንዴ? 2-3 አመት እያዋጋ ያለ ይሄንንም እኮ መናቅ የለብህም እንዴ? በጣም አስቸጋሪ እኮ። እስቲ በእናትህ አታደንቁሪ። አያና አሁን እዛ ደንቁሮ ነው የመጣው መሰለኝ። አሁን እኛ ጋር እየተዝናና ይመስል ፈረንጆቹ እዚህ ዛት ዞስ ሲሉ ይቆዩ። እሺ ፎር ኤግዛምፕል ስልቆዩ። እሺ አሁን ደግሞ የሱዳኑን ጽምዶ እየነገርኩ ነው ተቀብዬ። ጽምዶ ነው። ተደራጁ፣ ተጻመዱ። ከቀበሌ የድህነት ምስክርነት አጽፋችሁ ኑ። የአርከብ ቁባይ አይነት እንትን እንሰራላችኋለን። ኮንቴነር እሱ ሳይሆን ግን እናቴን ብልጽግና ከቲፒኤልኤፍ ማነስ የለበት። ቢያንስ ሱዳን እዚች ነች። እናቴን ሂዶ ማምጣት አንተ እንደ አንድ ብልጽግና ደጋፊ እንደሚከነክንህ አውቃለሁ። አነሰ ብለህ እና እንዴት ብልጽግና ይንካል? ታርጋውን እኔ አይደለሁ እንዴ ያሰርኩለት? እዚህ ዞር በል ተብሎ ታርጋው ጓደኛ ሆናችኋል። እንደዛ ነው እንዴ? ታርጋው ነው ከየመን አምጥታው እንዴት ነው ከሱዳን ማምጣት ያቃተው? የኛ ብልጽግና ተቃጠለ እኮ ብልጽግና ተናቀችብኝ ብሎ እኮ። አይዞህ እንዲ አዲስ ዲያቆን ከጳጳስ ያስንቃል የሚባለው ያንተ ነው። አዲስ ካድሬ ሆኖልኛል። ቡላላ አስገቢ ገና የብልጽግና ደጋፊ ሆኖ በሁለተኛ ቀኑ ሃይላንድ ይዞ መጣ። የሀገር ሃይላንድ ማን ላይ ላንጠልጥል? ኧረ እባክህ አንጠልጥልም። ይሄኛው መንግስት ሲባል እናንጠልጥል። ለዚህ ነው ሱዳን ድረስ ሄደን እናምጣ የሚለው እያልክ ነው። አንዳርጋቸውማ መምጣት አንዳርጋቸው ላይ ለማንጠልጥል እኮ ነው። ስማ አያና ወደ ቁም ነገሩ እንግባና ምንድን ነው አሁን ሱዳን ላይ የሚደረገው? እንትናን ታውቂዋለሽ? አወል ሰኢድን ታውቂዋለሽ? ማህበር አላቸው። አቶ በል አንተ ሙጃኔ ሀገር ቤት ልገባ ነው አቶ ትል እንደሆነ አቶ በል ኖ ይሄኛው የኛን አይመለከትም። አትፍሪ። አወል ሰኢድ ማለት ኤርትራዊ ነው። የኢሳያስ አፈወርቂ እኔ 2-3 አመት ነው ስማ። እኔ ያያና ስልታ ነው ማቀ ያያና ምናምን እንጂ ረስቸዋለሁ። በቃ ዋናውን ይዘሻል። ምን ያደርግልኝ? አወል ሰኢድ ማለት እኮ ማን ኦቨር ቱ የሚባል ሂሳብ ለመጀመሪያ ጊዜ ያየ ነው። ዋን ኦቨር ቱ ነው የማውቀው። ማን ኦቨር ቱ አንድ ሰው ሲካፈል ለሁለት አይነት እቺን የሚያክል ሰውዬ እኮ ነው። ዋሌት ሳይዝ ይጮሃል አይደለም የሚጮሁ 12 የበረዲ ባትሪ የጎረሰ ነው ይመስልሽ? ምንድን ነው አሁን ክፉ ነገር አታስወራኝ። 6 የብልጽግና የወንበር ሾ የሆነባቸው እኮ እሱ ነው። ይሰማ የለም እሱ አሁን አታውቀውም። ይኸውልህ እሱ አሁን ጥላ ስር ነው ያለችው። የአማራ ፋኖ ታጣቂዎች አንተ አዲስ ወደ ጥላ የገባህ ሰኢድን መግለጫ እየተጠባበቁ ነው። እንደ ጄኔራል ነው የኤርትራ
አይደለም የጩኸት ኃላፊ ነው። አንቺ አልገባሽም ጂጂ። እኔ ያገባኝ ይቅርብኝ። እኔ እንደምዛው ሰንበጫበጩበት እኔ ያገባኝ። እኔ ሰላም ነው ሰንበጫበጩ ማለት አሁን ይኸው አያና ይሄ እኛን ብልጽግናን የሚመለከት ነው። ናይ ፖለቲካው ለእናንተ በቃ አንተ አሁን አዲስ ገቢ ስለሆንክ ነው፣ ከፀሐይ ስለሆነ የመጣኸው። ትንሽ ቁጭ በል ውሃ ነገር እሺ። አንተ እንዴት አያመኝም? ጥላ ውስጥ ነው የቆየችው። ወያኔ ከየመን አምጥታው ባህር ተሻግራ ያጅቦ ሰውየውን አይወደውም ማለት ነው። ገባና ያኔ ይመስለኛል። ይኸውልሽ አሁን ይሄ ሁሉ ጩኸት እሱ አሁን እንትን የሚያናጋ ይመስለዋል። ገብቶሻል? ልዩነት የሚፈጠር ምናምን ነው የሚመስለው። አንደኛ ዩቲዩብ ቻናል ምረጥ፣ ምን እንደምትሰራ አቅም የለም እንዴ? ለምን ግልጽ አንነጋገርም? እንጅሩ አቂም እንጅሩ ደግሞ የተሰበሰቡት የት እንደሆነ ታውቂያለሽ? ሱዳን። የት እንደሆነ ታውቂያለሽ? ካርቱም እኮ አይደለም፣ እዚች እኛ ድንበር ላይ እዚች። ታዲያ ሄዳጣው አንተ ራስህ ለምን አንተ አትሄድም? እናንተ አይቀርብም? አብይ አልቻሉን እንዴት ነው ማለት በጣም ቀላል። ወያኔማ አሁን አንጠልጥላ መቀሌ ታስገባው ነበር እናቴን። አሁኑኑ መቀሌ ታስገባው አወሉን ያንኛው ነው እንጂ ማን አንዳርጋቸው እሱማ አብሯቸው ነው እሱ እና አረንጓዴ ቢጫ ቀይ ልሙጡን ይዞ ምን እንትን አደረገ። አርበን ድጋሚ እንዳርበኞች ነገር አቋቋመው ዳባስ እንዴ እሱ እንትን ነው እንዴ? ያያና ተቋሚ ነው እንዴ? አይ አጋፋሪ ነበር ከዚህ በፊት ተጧሪ ነው። ከአብይ አህመድ ጋር ተቃቅፎ ፎቶ አልነበረው እንዴ? ትግራይን አብሮ ሊው ከዛ በኋላ ወጥቷል አይደል? ወደ ኢንግላንድ አጸዳቸው አብይ አህመድ መብረቅ ኦኬ። አሁን ምን እያደረገ ነው ሰውየው? እየታገለ ትግል ጀመረ ነው? ልፊያ ነገር ነው። ትግል ሳይሆን ወደ ልፊያ ነው የሚያደለው። አያና አትናቀው ታው ቡላል። ኦኬ ልፊያን የጀመረው ስማ፣ ሮድማፑን ሰተነዋል አለ እኮ መንግስት እንዴት እንደሚመራ አብይ አህመድ ሮድማፑን ሰተናል ያለ ትዝ ይልሃል? ሮድማፑ ኖ እሱማ ሌላ ነገር ነው ያለው። እሱ ሁለት መንግስት ነው ያለው። ይሄኛው ሮድማፕ ነው ያለው። ሮድማፕ ሰተናል ምናምን ብሎ በቃ አሁን እሱ ራሱ ማፕ ጠፍቶበት እሱ እኮ ነው ገንዘብ ያነሳው እኮ። እንደዛ ባይል ኖሮ ሰላም ነበረው። ያንን ተናግሮ አይደል እንዴ? በዚህኛው በትግራይ ጥላቻም ስላለባቸው እኮ ነው የዛኔ ሆ ብሎ አብይ አህመድን ደግፈው። ከዛ ምን እንዳለ ታውቃለህ? እንትና ማንም ቦያ ያለው አረፋው ምናምን ብሎ ግን ሁሉም በቃ ሁሉንም እቺን ተናገር ምን ነው ያለው? በህግ ከለላ ስር ላለ ሰው አልናገርም። እኔ እናገርላለሁ። ከላይ ያለው ተውት አረፋ ነው አለ ራሱ ነው አረፋ አተላረገው እሱ እኔ በህግ ከለላ ስር ስላለ ሰው አልናገርም። ነገር ይናፍቃል። ለምን ነው ቤቴን የምከፍተው? ትእዛዝ ይሰጣል እኮ ከስር ሰው እዚያ ትግባ አይመጥንህም ምናምን ይላል አንዳንድ ቦታ። አንዳንዴ ደግሞ ቤትህን ለምን ከፍታ አታወያየንም ይላል። ማን ነው? ነው አይ ሰው እንደዛ ኮመንት ላይ ማውራት ከፈለጋችሁ ችግር የለውም። ፀጉርህን አስተክል ምናምን ይሉኛል እኔ